አብርሽ እያደረገ ላለው ነገር እንግዲህ በጣም ብዙ ሰዎችን ቁጣ ቀስቅሷል ማለት ነው። ለምሳሌ ኤፍሬም ወንድሙ ዛሬ በሰራው ቪዲዮ አብርሃምን ሙልጭ አርጎ ነው የሰደበው። እውነት ለመናገር እኔ ታናሽ ሆኜ በዚህ ልክ ወጥቼ ስናገር አንተ እንዴት አደርጋለህ? ጋሽዬንስ እንዴት ታስለቅሰዋለህ? እንዴት ታሳፍረዋለህ? እንዴት ታሸማቀዋለህ ብሏል። አብርሃም እንደዚህ ያሉ ድርጊቶችን እንግዲህ ከማድረግ ወደ ኋላ አይልም ማለት ነው። ሰዎች እንደፈለጋቸው ህይወት ውስጥ ገብተው እንደፈለጋቸው ሲያደርጉ ዝም ብሎ ይፈቅድላቸዋል ማለት ነው። ይሄንን የሚያደርገው ለምን ይመስላችኋል? ስለሚፈልገው ማለት ነው። በቃ ባይፈልግ ሄርሜላ እንደዚህ ያለ ሁኔታ እየፈጠረች በጣም በሚገርማችሁ ሁኔታ ሩታን ቀጥሯት ነው ሩም የያዘው። እንደምትመጣ እያወቀ አንገቷን ይዞ ከበሩ ውጭ ቢወረውራት እኮ ያኔ ምን ማለት እንደሆነ መስመርዋን ማለፏን ታውቅ ነበር። እንዲህ ሽሩሩ ያላት አልጋ ላይ እንዲህ ልትረዳው ትችላለች። አንዳንድ ነገሮች ገደብ ይኖራቸዋል፣ መስመር አላቸው። ቀይ መስመር የሚባል ነገር አለ። ጓደኝነት ልክ አለው፣ መስመር አለው ማለት ነው። እሷ በጓደኝነት ምክንያት የና አብርሃምን ህይወት መቃብር ቆፍራ ቀበረችው ማለት ነው። አቤልና ብሩክ ደግሞ አርቀው ነው እየቀበሩት ያሉት። አብርሃምን አርቀው ሩቅ ጉድጓድ ውስጥ እየጨመሩት እንኳን ምንም አይመስለውም፣ አይደነግጥም፣ አይፈልግም ትላላችሁ። ፍላጎት እኮ ነው። ሰላም ሰላም ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እንግዲህ በተለመደው ሰዓት ከች ብለናል። ትላንት የተፈጠረውን ቪዲዮ አይታችኋል። የና አብርሃምን ቪዲዮ ማለት ነው። ከሄርሜላ ጋር ቁጭ ብሎ ሩም ውስጥ ሩታ መታበታለች ማለት ነው። እንዴት ብሎ ነገሮችን ሁሉ ለሩታ እንዴት ብሎ ሊያስረዳት እንደሚችል ብቻ ማየት ነው። የሚፈጠረውን ነገር አብረን እናያለን። ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና ጠይቃለሁ። በመጀመሪያ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰብስክራይበራችን 20K ያልፏል። ኬክ እንቆርሳለን ማለት ነው። በጣም ነው የማመሰግነው። የእውነት ከኔ ጋር ሆናችሁ እኔን እያበረታታችሁኝ ስለሆነ ከልብ ነው የማመሰግነው። ፈጣሪ ይስጥልኝ። በያላችሁበት ሰላማችሁን ብዝት ያርገውላለሁኝ። ቪዲዮውን ነው እንደተለመደው ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በተቻለ መጠን ቪዲዮውን እስከ መጨረሻው ብታዩ ደስ ይለኛል። ብዙ ነገር ስለምታዩበት ማለት ነው። ዋና የሚባሉትን ነገሮች ብቻ ቆርጬ ስለማመጣ ማለት ነው። ወደ ቪዲዮ እንለፍ። እንደምታስቢው አይደለም ማለት ምን ማለት ነው እንዴ? እንዴት እንድታስብ ትፈልጊያለሽ? አንቺ የሰው ባል ይዘሽ ሩም ውስጥ ቁጭ ብለሽ ሚስቱ ስትመጣ እንዴት እንድታስብ ትፈልጊያለሽ? ያልተጠራሽበት ሁሉ እየገባሽ ሲጀመር ያው ቅድም እንዳልኳችሁ የአብርሃም ለአንቺ ፊት መስጠት ነው። ይሄንሃል አንቺ አይ ዶንት ኖ ብቻ እንዴት ብዬ ልናገር? እውነት ፊት ባይሰጥ ኖሮ በዚህ ልክ አትዳፈሪም ነበር። እኮ ለምን ጠራኸኝ? እንደዚህ አይነት ታይም እኔ አንቺ ምን ነው አራጣራው ግን ደግሞ ማለት ነው ሄርሜላ ቁልፍ ከየት እናመጣች አላውቅም። እሷ ነበር ስትመጣለች እንዴ? እሷ ነበር ወጣች ሰው ይመጣል እያለኝ በጣም የሚገርማችሁ ነገር ነግሯታል ሁሉ እኮ ማለት ነው። ሰው ይመጣል ብሎ ነግሯታል ለሄርሜላ ማለት ነው። ሲጀመር ማለት የነሱን ህይወት ሲጀመር አትፈልገውም ሄርሜላ የምትባል ሴትዮ። የነሱ ህይወት እንዲበጠበጥና እሷ አብርሃምን ትፈልገዋለች። አብርሃም አንዴ ወጥመድ ውስጥ ከተዋለች፣ እንደፈለጋ ልትጫወትበት ትፈልጋለች። ይሄ ልጅ ማንንም ይቅጠር ሩም ድረስ እቤት ሄድሽ። በነገራችን ላይ ሄርሜላ እቤት ሄዳ ከአብርሃም ጋር እንደፈለጋ ስትሆን ዝም ስላላት ሩም ድረስ ደፍራ ሄደችው። ለዛ ነው ራሱን ማስከበር ያልቻለው እሱን። ይሄንን የሚያደርገው ደግሞ ስለሚፈልጋትና ስለሚፈልጋት ብቻ ነው። በቃ አለቀ። ሪስፔክት የሚባል ነገር አለኮ። ኦዲየንስ ማክበር ራሱ አንድ ነገር ነው። ኦዲየንስ እንዴት እርጉዝ ሚስትን ትተ ከዚች ገልቱ ሴት ጋር ማለት ነው
ክብሯን ከማጠብቅ ሴት ጋር ትሆናለህ ብሎ እየጮህብህ ነው አይደል? አንተ ግን ምንም አይመስልም፣ ምንም አያገባቸውም አይነት ነገር ማለት። አዎ አያገባንም፣ ልክ ነህ፣ እንደፈለገ መሆን ትችላለህ። ግን ሩታ በዚህ ልክ መጎዳት የለባትም። በቃ ሰብአዊነት የሚባል ነገር ደግሞ አለ። ሰው እስከሆን ድረስ ለሰው ሲጎዳ ማየት አንፈልግም። በቃ እንዲህ ተብላ እንኳን ሩም ድረስ ሰው ይመጣል ተብላ እንኳን ሩም ድረስ ከመጣች እቺ ምንም ባለፈው ታስታውሳላችሁ አይደል? ሄደ አስታራቂ መስላ ጭራሽ በጥብጣ ሁለቱ ተገናኝተው ጥሩ ነገር እየፈጠሩ ባሉበት ሙድ ውስጥ ሄደችና ገባችና ላስታርቃቸው ብላ ሁለቱን በማያውቁት አገናኘችና አበጣብጣ ተለያየች ማለት ነው። አብርሃም ነገሮቹን ሊያስተካክል ሲል ሄዳ እሳት ትለኩሳለች። ነበር ይቆላል ላስረዳሽ ያለው ነገር ነው ማለት እኔ እኮ መገኘት የለብኝም ማለት እንደዚህ አይነት ሲቹዌሽንስ ከሆንክ አልፈልግም። እሱ የሚያውቀው ነገር የለም ማለት ነው። ምን ልታስረዳለሽ? እሱ አይደል የጠራኝ እሱ ያናግረኝ አልገባኝም። አንቺ ምንድን ነው አራን እኮ የቀጠርኩሻል ሩታ ግን ደግሞ ስገባ እሷን አገኘኋት። ምንድነው በቃ እና እሷ መንገዳችሁ ላይ ያለች ነው። በቃ አለቀ። ከመንገዳችሁ ላይ ደግሞ የማንሳትና ያለማንሳት ኃላፊነት የአብርሃም ነው። በጣም የሚያሳዝን ነገር ምን እንደው ታውቃላችሁ? ይሄ በእናቱ ሆድ ውስጥ ያለው ሕፃን ልጅ በዚህ እድሜ ማለት ነው የእናንተን ጭቅጭቅ መስማት አልነበረበትም። በቃ መስማት አልነበረበትም። ታሳፍራላችሁ ነት መስል ነገር ዲስ ነው ነገር የለም ወይ እኔ ሁሉ ነገር ተረሳል ታገኛት የምችለው እንዴት ነው? እዚህ ቤት ውስጥ ያለው ሆቴል ውስጥ ነው አይደለ? ጀመረ እኔ ነኝ ጥፋተኛ አረበሽኳችሁ ነው። ቆይ እንደዛ ነው ያለው ላስረዳችሁ። እኔ ረብሻለሁ አይደል? እንዴት ትረጋጋ? እናንተ ብትሆኑ ምን ታደርጋላችሁ? ቤተሰቦች እናንተ ብትሆኑ እርምጃችሁ ምን ሊሆን ይችላል? እኔ በሆንም አደርገው ልንገራችሁ። ጸጉሯን ጠምዝዤ ማለት ነው ከበር ውጪ ነው ወረውራት። ሄርሜላ የምትባለው ማለት ነው መስመሯንና ክብር የሚባል ነገር ካላወቀች ክብር የሚባለውን ነገር አሳያታለሁ። ነውረኛ ነች። ይሄ ጓደኝነት ምናምን ነገር የሚባል ነገር እንደዚህ ልክ ያለፈ ጓደኝነት የሚባል ነገር የለም። ጓደኝነት መስመር አለው። እሺ በቃ መስመር አልፎ ጓደኝነት የሚባል ነገር አይሰራም። እሺ ምን ይላል? ምን ይል ነው ያለብኝ? በርከፍቼ ነው እንዴ እኔ ሌላ ነገር ባስብ እንደምለው ምን አውቃለሁ? እሱም በምን ታውቃለች? እሷ በምን ልታውቅ ትችላለች እንዴ? ረስታስ እንደሆነ መዝጋቱን እንደዛ ብላ ልታስብስ ብትችል አትችልም? ትችላለች። አላውቅም እሱን እኮ በሩ ክፍት ነበር አልሰማኝ አንቺ አላውቅም እሱን ሄርሜላ ውጪ አንድ ጊዜ ላውራት። ኧረ ለምን እኔ ነኝ እንጂ መውጣት የለብኝ። ይኸውልሽ እሱ የሚያውቀው ነገር የለም። እኔ ቆይ አንዴ ሄርሜላ ስሚ አንድ ጊዜ ውጪ ነገር የለም ቢላስረዳት ያለው እንዴት ትወጣለች? እሷ አወራ ሆናለች እኮ የቤትም የቤት ናት። እንዴት ትወጣለች? ነገር ተበቅብኝም እኮ ለምን አሰማኝም? ሩታ አልገባኝም። ምንድነው እያደረጋችሁ ያላችሁት? ቆይ እኔ ወጥስ መቀለድ አብርሃም እንድረውት የጫጉላ ጊዜውን ውጪ ላይ ሆኖ እያዳመጡት ነው። ሚዜዎች ናቸው እነሱ እኮ ሚዜዎች ናቸውና አብርሃም የሚያደርገውን ለማዳመጥ ነው ከውጪ የተቀመጡት። ሌላ ምን ሊሆን ይችላል? ምክንያቱም እነዚህ ልጆች ናቸው ሲጀመር ሄርሜላና አብርሃምን ያጣበሱት። እነዚህ ናቸው ከሄርሜላ ጋር ሆኖ እንግዲህ አብርሃምን ጉድጓድ በጣም እያራቁ እየቀበሩት ያሉት ማለት ነው። እሰይ አብርሃም ይመች። አቤት ውስጥ ነበራችሁ አይ ነበረን አብረን ማለት ሁላችንም ነበረን። በቃ እኛ ተመካክረን ያደረግነው። አዎ ተመካክረው ነው ያደረጉት። አብርሃምን የማይሆን ነገር ውስጥ በመጨመር የሱን ትዳር በመበጥበጥ በቃ የተሳካላቸው ማለት ነው። እንዴ አሉ እንደዚህ የሰው ትዳር የሚበጠብጡ ብዙ ሰዎች ማለት ነው። ግን እንደነዚህ የተሳካላቸው አለ ብዬ አላስብም። በቃ ይሄንን ፈተና እንደምታልፈው አውቀን ነው ይሄንን ነገር ያደረግነው። በቃ ሩታ ልታረዳ ይችላል አቤት የተፈጠረው ቀን ላይ ምሳ አብረን የበላነው። እሺ አብረን በላነው። ከዛ ደግሞ የቤትህን ቁልፍ ይዘን ሂድ። ተመልከቱት። አብረው ምሳ በሉ፣ ቁልፉን ሰረቁት፣ ለሷ ሰጡት። እዛ ይሄንን ነገር አድርገን
ከመኪናው ቁልፍ አንስታችሁ የሰጣችሁ ለሷ እናንተራችሁ? አዎ እኛ አብረን ነበርን። ምንም ነገር እንደማይፈጠር አውቀን ነው። ምን ማለት ነው? ምንም አይነት ነገር እንደማይፈጠር አውቀን ነው ማለት እንዴት እናንተ የአብርሃምን ልብ ልታብቱ ይችላላችሁ? ወንድ ልጅን በዚህ ልክ ራሱ እንደው ለመፈተን ማሰቡ ራሱ ትክክል ነው? ትክክል አይደለም። እሺ እነዚህ ልጆች አብረው ተኝቶ ብታገኛቸው ሩታ ምን ማለት ነው? ምን ነገር እንዳይፈጠር በቃ ብሽ ባንተ እርግጠኛ ምን ማለት ነው? ቆይ ምን ለማለት ነው? እንደዚህ አይነት ፕራንክ ነው ልትለኝ ነው? አዎ ሊሉህ ነው እኮ ብለዋል እንጂ ከዚህ በላይ እንዴት ይላሉ? ፕራንክ ነው ነው የሚሉት። ሌላ ነገር ምን ይላሉ? በእናንተ ህይወት ፕራንክ የሚለማመዱ ልጆች ማለት ነው። ምክንያቱም አንተ በሰጣቸው ልክ ነው የሚጫወቱብህ። በቃ አንድ ሰው በህይወታችሁ ውስጥ የሚገባው እናንተ በሰጣችሁት በርና እናንተ በከፈታችሁለት በር እናንተ በሰጣችሁት መንገድ ልክ ነው። በቃ አለቀ። መስመር የሌለው እንደፈለገው ማንም የሚንሸራሸርበት ከሆነ አዎ ፕራንክ ነው ልትለኝ ነው ወይ? ፍራንክ አይደለም አብርሃም፣ በቃ አንተን ለመፈተን ነው። በቃ ፈተናውን አልፋል። ይሄንን ነገር እንደማታርግ አውቀን ነው ይሄንን ነገር ያደረግነው። በቃ ምን አይነት ፈተና ነው? ቆይ ይሄንን ነገር እንደማታርግ ኦኬ እሺ፣ ብሳሳት ተታቶለ አትሳሳትም። ምን አትሳሳት ምናምን አትሳሳትም። እኔ አቤል የሚባል ልጅ ደግሞ እውነት ለመናገር እኔ ምን አይነት ልጅ እንደሆነ አላውቅም። በቃ የሆነ ስግጥ ያለ ልጅ ታውቃላችሁ እንዴ? በቃ እኔም ደረቱን ነፍቶ የሚናገረው ነገር ራሱ እንደው ሲያስጠላ። ካሜራ አዛጋለ ይሄን ካሜራ አለ። አንተና እሱ ያላችሁን ግንኙነት ግልጽ ለማድረግ ነው። በቃ ለሁሉም ማለት ነው። ኦኬ ስለዚህ አብርሃምና ሄርሜላ በቃ ጥሩ እንትን ናቸው። በቃ ሩም ውስጥ ምናምን በቃ አውቁት ለህዝብ ማለት ነው። ምክንያቱም አራውቀናል፣ ቆይተናል። ካወቀን እኛ ቆይተናል። በቃ ቆይተናል። ስለዚህ ሩም ላይ ጠርታችኋት ግንኙነታችን ያለው ነገር ነው ሁሉም ማወቅ ስላለበት ነው። አብርሃም አለ ያን ለማሳየት በደንብ ነው የምታሳውቁት። በጣም ጎበዞች ናቸው። አብሽ ቆይ የእውነት ይሄ ያሳብዳል፣ የምር ያሳብዳል እንጂ አሁን ምን ተፈጠረ? ምንም አልተፈጠረም። አብርሃም በቃ ፕራንክ በቃ ለቤተሰቦችን አሳየን። በቃ ሌላ ነገር የለም። ሲጀመር አብርሃም በዚህ ሰዓት ራሱ ከነሱ ጋር መከራከር ማውራት ራሱ አያስፈልግም። በቃ እነዚህን ጠራርጎ ማስወጣት ነው እንጂ ምንም ብትለኝ እኔ ላምና አልችልም። ገባህ አይደለ? ሲቀጥል ደግሞ እሺ ተሳስቶስ ቢሆን አራሱ ያለሽ ሳታ ካብራ ምን ሆነ? በዚህን ያክል ራሱ አንቺ ስለተረዳሽው ሩታ እውነት ቴንኪው በጣም ማለት ነው። እውነት ተረድተዋለች እሷ ራሱ የሆነ ነገር ቢፈጠር ሳለች 30 ደቂቃ ሙሉ እኔና እሷ እዚህ ቁጭ ብለናል አይደለ? ከዛም በላይ ቁጭ ብለናል። መተነበረ ምን እስክናደርግ ነው እየጠበቅህ የነበረው? ምን አይነት ድምጽ እስከምትሰማ ነበር የምትጠብቀው? ምን አይነት ድምጽ? በጣም ወድጄዋለሁ የምር እንዴ! አዎ ቁጭ ብላ አንተ እኮ ጥፋት እኮ እሱ ነው። በቃ የማትፈልግ ቢሆን እኮ 30 ደቂቃ ከሷ ጋር መቀመጥ ሩም ውስጥ እኮ እንደምትመጣ እያወቅ ማለት ነው። ሩታ እንደምትመጣ እያወቅ 30 ደቂቃ ከሷ ጋር ሩም ውስጥ ቁጭ ብለህ መጠበቅ ምን ለማለት ፈልገህ ነው አንተ ራሱ እንዴ? ውጪ ብሎ ማስወጣት ይከብዳል እንዴ? እንዴ ሰው በሚፈልገው ቋንቋ አናግሮ ማስወጣት ነው አለቀ። ያንተ ፍላጎት ራሱ ግራ ያጋባን ስለሆነ ነው። እኛ ነው ወይስ ሩታ ፊት ስለሆነ እንደዚህ ያስመሰልክ ያለው አስመሳይ? ማሻ በራስ ኮንፊደንስ የለም። አንተም ወንድ ልጅ ነህ፣ ወንድ ልጅ ነኝ አይደለ እንዴ? በሳት ተሳስቷል ብለህ ቪዲዮ ለዘቀረበ አይት ነገር ማለት በቃ በራስ ኮንፊደንስ ካለኩ እኛ ደግሞ አይ ማን ያስረዳኝ? ለምን እንደዚህ አይነት ነገር ሁሉ ጊዜ ማለት የሚያስደስታችሁ? አዎ የሚያስደስታቸው አብርሃም በሩም ስለከፈተላቸው እንደፈለጋቸው ቀይ መስመር የሚባል ነገር አያውቁማ። በቃ እንደፈለጋቸው ማለት ነው ጋጠወጥ የሚያደርጉት ነገር አለ። በቃ እንደዛ ነው እንጂ በቃ ትዳር የሚባል ነገር አይገባቸውማ ገና። ቆይ ሰው ህይወት ውስጥ እየገባችሁ የፈለጋችሁትን ነገር ማድረግ እንደፈለጋችሁ መሆን ያስደስታችኋል? ቀላል ያስደስታችኋል? እንደዚህ አይነት ነገር እርካታ ታገኛላችሁ እናንተስ? እንደዛ አይደል? እርካታ ስለሚያገኙማ ነው ይሄንን የሚያደርጉት። እንደዚህ አይነት ነገር ስታደርጉ እርካታ ታገኛላችሁ ወይ? ምንድነው እሱ? ማስወጣት ነው እንግዲህ። አሁን እነዚህ ለምን ሰው ተናጋሪ እንዲሆን ታደርጋላችሁ? እንደውም አልተናገረችም፣ እሱም አልተናገረም። እውነት ይሄ ነው እንግዲህ መጨረሻው ማለት ነው። ምንድነው የምትናገረው? እስቲ ምን ልትናዘዝ ነው? እሺ ምንድነው የምትናገረው? ምንም እኮ የሚያረጋጋ ነገር አይደለም የሰራው እዚህ ጋር
ካሜራውን ከፍተህ ይኸው ምንም አይሆን ነገር የለም ይዘልኝ ስለ ካሜራ አብራምኛ ሁሉ ነገር ሞክራል ወይ አብራም አንዳንዴ የሚስተራ አንቺ አረ እውነት እነዚህ ልጆች እንዴት ያሳብዳሉ የምር ለሰው ብላችሁ ነው እንደነከቱ ነው የምፈልጉት ለሰው ብላችሁ ነው እንደነከቱ የምፈልጉት የመንገደልም ከዚህ በላይ ምን ታስገባኛለህ ቆፈረህ እኮ ቀበርከኝ ቀላል ቆበረ እንዴ በደንብ አርጎ ነው አይቀበረ ለዛው እንዴ ቆፈረህ ቀበርከኝ ከዚህ በላይ ምን ታረጋኛለህ ደስ እንዳላችሁ እኔና ሰልፈኛ ቤት እሺ አንዴ ተተረጋግጡ ሁላችሁም ጀመራ አስነሳዮች ናችሁ ይሄን አለምፈልጉት ይሄንን አልነበረም የምፈልጉት ኦኬ ናና አይደለም የምፈልጉት በቃ ያው ተገላገለ በቃ ችግር የለም ታስመጣለች ለኛ አላሰብንም እንግዲህ ይመጣል እያልኩሽ ነበር እኮ ሄርሜላ ይኸውላችሁ ነግሯት ነበር እንደምትመጣ ሁሉ እየነገራት ነበር እንግዲህ ይመጣል እኮ እያልኩሽ ነበር አይደለ እንዴ ይሄንን እንኳን ምንም ነገር እኮ ልትረጂኝ አልቻልሽም አስቀድሜ ብዙ ነገር እያወራሁሽ ነበር መረዳት ስለመረዳት አለመረዳት አይደለም በቃ ስለምትፈልጊ ነው አንተ ግን አይገባ በቃ አለቅ አራብራ መረጋጋት እኮ መቻል አለበት አንተ ጁስ ምናምን አምጣለት ይሄ ዲዛይን ያለኛ ጭራሽ ማለት ነው በጁስ ሊያበርድ አንድ ምን ነገር አብራም በቃ ኮርቼ ባለው ወንድሜ የተወዳችሁና የተከበራችሁ ቤተሰቦቼ ዛሬው እንግዲህ በጣም አሳፋሪ ቪዲዮ ይሄንን ይመስላል በሚቀጥለው በሌላ ቪዲዮ እንመጣለን እስከዛው በያላችሁ በሰላማችሁ ብዝት ይበላልኝ ቻው